አፋችሁን መዝጋት ለምን እንዳለባችሁ ልንገራችሁ። የምታወሩላቸው ሰዎች ሁሉ የሚያዳምጡት አዝነውላችሁ እናንተን ሰክሰስ የሚፈልጉ ሰዎች ላይሆኑ ይችላሉ። እኛ ሴቶች ፍቅር ላይ ስንሆን ሆዳችን እንደተረገጠን ነገር የማናወራው ነገር የለም። አንዳንድ ሚስጥሮችሽ ላንቺና ለአምላክሽ ብቻ መቅረት ያለባቸው ናቸው። ሁሉ ጓደኞችሽ አይደሉም። ሁሉም ሰው ላንቺ ጥሩ ኢንተንሽን አለው ማለት አይደለም። አንዳንድ ነገሮችን አፋችንን ከፍተን ለሰው ስናወራ በገዛ እጃችን እኛን የሚያጠፉበትን መሳሪያ በፍቃደኝነት እንደመስጠት አድርጋችሁ ቁጠሩት። በዚህ ምድር ላይ ለምትወዱት ሰው የሆናችሁትን ያለፋችሁበትን ነገር ያ በጣም አቅሶላችሁ ያለፈውን ነገር ነግራችሁት ያ ሰው ያመናችሁት ሰው በነገራችሁት ነገር ደብል አርቆት አጠናክሮት አቀናብሮት በዛው ነገር እንደመጉዳት የሚያም ነገር በዚህ ምድር ላይ የለም። ስለዚህ ኔክስት ታይም አፋችሁን ከመክፈታችሁ በፊት ኔክስት ታይም ስለናንተ ከማውራታችሁ በፊት ይኒት ነው ከማጋነ የምታወሩት ይሄን ነገር ይሄን ኢንፎርሜሽን ይሄ ሰው ይዞት በሄድ ነገር የሚጎዳኝ ኢንፎርሜሽን ነው ወይስ አይደለም ብላችሁ ማወቅ መቻል አለባችሁ። የምታደርጉትም አዲስ ነገር ከጀመራችሁም let success speak for you። ማውራት ያለባችሁ ነገርና ማውራት የሌለባችሁ ነገር ለይታችሁ በተለይ ሴቶች አዳምጡኝ። ፍቅር በጣም ደስ የሚል ነገር ነው። በቦይፍሬንድ እና ገርልፍሬንድ ደረጃ ላይ እያላችሁ ከሆነ ቦይፍሬንድሽ ባልሽ አይደለም። እባካችሁ የምታወሩላቸውን ነገር ለይታችሁ ወቁ። ሁሉን ነገር ማውራት አይጠበቅብሽም። ስለዚህ ለማንኛውም ሰው ነገ የሚያጠቁበት፣ ነገ እናንተን የሚያሸማቅቁበት፣ ነገ እናንተን መልሰው በዛ አጠናክረው የሚጎዱበት ነገር አትስጧቸው። ስለዚህ የምታወሩትን ሰው ምረጡ። አፋችሁን መዝጋትን ተማሩ። እውነት ለመናገር አብዛኞቻችሁ እንደምታውቁት አብርሽ ለአንድ ደቂቃ እንኳን ከሄርሜላ ጋር መለየት አይፈልግም። እውነት ነው። እስኪ እናንተ ብትሆኑ ወይ ባላችሁ ወይ የፍቅር አጋራችሁ ከሌላ ሰው ጋር እየማገጠ እስኪ አንድ ድል ስጪው ምናምን ብትባሉ የሚሆን አይደለም። ለምን? ወይ ሰክሮ አይደለም ወይ ይሆን ነገር ነው አይደለም። እሱ ግን ሁሌ በተደጋጋሚ ነው እንደዚህ አይነት ጥፋት የሚጠፋውና ቢያንስ እቺ ልጅ ከህይወቱ አስወጥቶ ቢያንስ ትዳሩን ሚስቱን እንኳን ይቅርታ ማለት ይገባው ነበረ። ግን እሱ አይደለም ይቅርታ ይቅርና በቃ እንዴት ነው ከእሷ ጭራሽ ከሄርሜላ መለየት አይፈልግም ከናካቴው ማለት ነው። ግን ደግሞ አሁን እኮ እሱ ለልጁ አባት ነው የሚባለው አይደለም። ቢያንስ በዚህ ጊዜ ነበር አብሯት ሊሆን የሚገባው። ግን ደግሞ ይሄ አንድ ድል ስጩ የሚያስብል ይቅርታ አይደለም እያጠፋ ያለው። ቢያንስ እንኳን የሆነ ነገር አድርጎላት ክሷት የሆነ ነገር አድርጎላት እንኳን ወደ እሷ እንዲመለስ ማድረግ ይችል ነበር። ግን እሱ አንድ እድል ትስጠው የሚያስብል አይደለም። የአብርሃም ጥፋት የአብርሃም የሚሰራቸው ስራዎች እንደዛ የሚባል አይደለም። ቢያንስ እሱ ለልጁና ለትዳሩ ሲል እንኳን አለ አይደለ የሚከፈለውን ዋጋ መክፈል ይችል ነበር። ግን ደግሞ ይሄ አንድ እድል ስጪው የሚያስብል አይደለም እየሰራ ያለው ነገር። ሄርሜላም ደግሞ እያደረገች ያለችው ነገር አውቃ ነው። በቃ እሱ በሰጣት ልክ ነው። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ግን ያው እድል እየሰጠችው በነገራችን ላይ ከሌላ ሴት ጋር ነው ጭራሽ የሄደው። ከዚህ በፊት እድል ሰጥታው ነበረ። ከዚህ በፊትም ነገሮች ለማስተካከል በብዙ መንገድ ሞክራ ነበረ። ብዙ ነገር ትችላለች። እጅጉ ያልቻለችው ነገር የለም። እውነት በጣም ትዕግስተኛ ናት ከምላችሁ በላይ ማለት ነው። ከሚባለው በላይ በጣም ትዕግስተኛ ነች። ብዙ ጊዜ ነው እድል የሰጠችው። እኔ በጣም የምትገርሙኝ ነገር ልጅቷ ምን አደረገች? የእሷ ጉዳት፣ የእሷ ህመም፣ የእሷ እንባ፣ የእሷ ጭንቀት፣ የእሷ በቃ እንደ ደከማት ነበረ ስትናገር የነበረው። ትላንት ለራሱ አይኗ እንባ ያስታውቅ ነበረ። እና እውነት ለመናገር በዙሪያ ያላችሁ እየሄዳችሁ አንድ ድል ስጪ የምትሏትም እየተረዳችኋት አይደለም። እሷን ግን እሷ ድክም ብሎባታል። በቃ መተው እንደምትፈልግ ያለውን ነገር እንደማይስተካከል ያለው ነገር ወደ ነበረበት እንደማይመለስ ተናግራለች ከዚህ በፊትም። ግን ይሄ በቃ እድል የሚሰጠው ጥፋት አይደለም እያጠፋ ያለው። ለምን የተደጋገመ ነገር ነው። ቢያንስ እንኳን እሷ እንኳን ብዙ ነገር ስትጠይቀው በሰዎች ከዚህ ፊት በነገራችን ላይ እሷ እንኳን ይቅርታ ለመጠየቅ ጠይቃ ራሱ ማለት ነው እኮ ከዚህ ፊት ወደ ሌላ ቦታ ሄደ ሰው ነው። እሷ ደግሞ ከዚህ በፊትም የሆነ ነገር ማለት ወስና ትታለች።
ትታለች። አይ ብዙ ነገር ማለት ብዙ ነገሮች ተፈጥረው አይ በቃ ተው ወይ ደግሞ ተይ ሲል አንድ ሰው ይተዋላል። እሷ ግን ተይ ሲላት ብዙ ነገሮች ትታለች አይደለም። እሱ ደግሞ በጣም በሩታ ላይ የልቦና ጫና የስነ ልቦና ጫና ነው እየፈጠረባት ያለው። ቢያንስ እሱ ሚስቱን መምረጥ አልቻለም። ከሚስቱ ጋር አብሮ መሆን አልቻለም። ግን አብዛኞቻችሁ ከሱ ጋር ያላችሁ ልጆች አብርሽን እንተ እኮ ጥፋተኛ ነህ፣ በቃ አንተ ጥፋተኛ ነህ፣ እዚህ መተህ የሆነ ማለቃቀስ የለብህም፣ ሚስትን በጣም በድላታል፣ ሚስትን በጣም በብዙ ነገር ጎድተካታል፣ ይቅርታ ብለክ ቢያንስ የሚከፈለውን ነገር ከፍለክ ይቅርታ ማለት ነው የሚገባው። እንኳን እግሯ ላይ ወድቆ እንኳን ይቅርታ መጠየቅ ይጠይቀዋል። ግን ትላንትና ለምስሉ ነበር ፈጣሪ እንኳን ለእኛ ለሰዎች ልጆች ብሎ ብዙ ነገር ይቅርታ አድርጎልናል፣ ትቶናል። ግን እሱ ፈጣሪ የማይፈልገውን ነገር ፈጣሪ የሰጠውን ትዳር በእጅ ያለው ነገር ትቶ ሌላ ቦታን እየሄደ ያለው ገባ። እውነት አሁን እኮ አብርሃም ምንድን ነው እግዚአብሔር የሰጠው ሴት ለሌላ ሴት ነው እየደረበ ያለው። እውነት ይሄ መመልከት እንዴት እንዳቃታችሁ አላውቅም። ሩታ እውነት በጣም ጀግና፣ ከትላንት የተሻለ እንደሆነ እኮ ሁላችንም እናውቃለን። ግን ከትላንት ላይ ቢሻል በአስተሳሰቡ አይደለም። ከትላንት የተሻለ ሰው ቢሆን ቢያንስ የሰው ልጅ በአስተሳሰቡ ቢያንስ ቆይች ልጅ በነገራሽ አንድ ጥያቄ ልጠይቃችሁ። አሁን ለምሳሌ ዛሬ ይቅርታ አድርጋ ብታሳልፍለት ይሄ ልጅ ነገ ደግሞ ሌላ ሴት ጎትቶ እንደሚመጣ በምን ይታመናል? ነገ ሌላ ሴት ይዞ ይመጣል። ስለዚህ እቺ ድክም ምን ያህል ድክም ማለት ነው። እና አዎ ቢያንስ ሩታ ከዚህ በፊት በጣም ብዙ ነገሮችን ችላ ብዙ ነገሮችን ተይ ሲላት እሺ ብላ ሰምታው ነው ነገሮችን በማስተዋል ከዛሬ ነገ ይሻላል። ለፍቅር ደግሞ ሰው ብዙ ነገር ይከፍላል። ግን እሷ እንደዛ ውለታ ከፍላም እንደዛ ዋጋ ከፍላም እሱ የሚመለስ ልጅ አይደለም። ገብቷችኋል? ስለዚህ እየሄዳችሁ ሰላማን ባነሷት፣ እየሄዳችሁ ባትበጠብጧት እንደኔ መልካም ነው እላለሁ። እውነት ለመናገር ማለት ለምን አብርሃም መቼ የሚመለሰው አይደለም እንዴ? ቢያንስ እኮ እሱ ከሄርሜላ ጋር እኮ ያለውን ነገር ማቆም ይችላል። ምንም ማንም የሚከለክለው ነገር የለም። አይ በቃ አልፈልግሽም፣ ከህይወቴ ውጭ አታስፈልግኝም፣ እኔ በጣም ወዳት የማከብራት የልጄ እናት ልጅን የሚያክል ነገር በረከት የሰጠችኝ እንስት አለች። አዎ ሰው ብቻውን ሊሆን ዘንድ እግዚአብሔርም አልፈቀደም። አጋር እንዲኖረው ተፈቅዷል አይደል? እሱ ግን አጋር ሲሆን ሌላ ጭራሽ ምንድን ነው የሚባለው? እውነት አንዳንዴ እንዴት ልበላችሁ፣ እውነት አብርሃም እያደረገ ያለው ነገር አውቆ ሁላ ይመስለኝ አውቆ አበድ ማለት ነው። አውቆ ነው እያደረገ ያለው እንጂ እውነት በታሪክ ሩታን ይቅርታ መጠየቅ አቅቶት ነው? እውነት ከሩታ ጋር ነገሮችን ሁለት ቁጭ ብሎ በጠረጴዛ ዙሪያ መፍታት አቅቶት አይደለም። ሄርሜላን ስለሚፈልጋት በቃ ሄርሜላን ስለሚፈልጋት አብሯት መሆን ስለሚፈልግ በቃ እሷም ደግሞ የምታሳያቸው ሪያክሽኖች ብዙ ነገሮች ያው ወንድ ልጅ አይደለ እንዲሳብ ብዙ ነገር እንዲሆን ነው የምታደርገው። ግን እንደዛ ቢሆንም ራሱ ቢያንስ ልጁንና ከዚህ በፊት ያሳለፈውን ላይፍ በነገራችን ላይ አንቺ ራስሽ ማለት ነው ነገ ጥሎሽ እንደማይሄድ ነገ በሌላ ሴት እንደማይተከሽ በምን እርግጠኛውሽ? በምንም እርግጠኛ እኮ አትሆኝ። ነገ አንቺንም ጥሎሽ ሊሄድ ይችላል። ስለዚህ አሁንም የሩታን አንድ እድል ስጪ እያላችሁ የምትሏት ሰዎች አይደለም አንድ እድል፣ ሩታ ከዚህ በፊት 50 ሺህ ጊዜ እድል ሰጥተዋለች። እሱ ግን የተጠቀመበት ሰው አይደለም። ግን ብትችል አሁንም ብትችል እውነት ከልብ ብትጸጸት እንደ ማንኛው ሰው እኮ ሰው እግር ላይ ወድቆ አንዳንዴ ከልቡ ካለቀሱ እንባ አይቀድም ይባላል አይደለ? ቢያንስ እግሯ ላይ እንኳን ወድቀ ይቅርታ መጠየቅ ትችላለህ። ግን አንተ ያን አታደርግም፣ አትፈልግም። ቢያንስ እኮ ከሄርሜላና ሩታ አንተ ሆነ ስትገናኙ ለሄርሜላ የምትሟገት ሰው ለሄርሜላ ወገብክን ይዘህ የምትቆም ነህ፣ ለሩታ ሲሆን ገባክ? ቢያንስ ሩታ እንኳን እንዴት እንደምታይክ እንኳን አይኗ እንኳን እንዴት በስስት እንደምትግን አንተ የሚገባክ የምትረዳ አይነት ሰው አይደለም። ግን ለምን በዚህን ያህል ተጎዳታለች እች ልጅ? በቃ ሰላም ስጣት፣ ማድረግ ያለብን ነገር አድርግ። በቃ በምችለው መጠን ልትንከባከባት ነበር የሚገባክ። ነገ ግልዣ አድርጎ ራሱ በጣም እነዚህ አሁን ሶሻል ሚዲያ ላይ ያሉ ያንተ የሆኑ ቪዲዮዎች አሉ አይደለ? እነዚያን ሴ አባቴ ምን አይነት አባት ነበረ እኮ ነው የሚልክ።
እናቴ ደግሞ ምን አይነት ጀግና ሴት ናት! ምን አይነት ጀግና፣ ምን አይነት በቃ አይደል በእናቱ የሚኮራ ልጅ እንደሚኖራት ሩታ አስበኳል። ለማንኛውም በዚህ መጠን ባትጎዳት መልካም ነው። ቤተሰቦች ስለምትከታተሉ በጣም አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ